ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የፕሪሲዝን የመጨረሻ እንደዚሁም በዛሬው ዕለትም ያደረጉት ሁለተኛ ጨዋታ ላይ ሊቨርፑሎች 2-0 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪአክሽን ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያም ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። በዛሬው ዕለት ሊቨርፑሎች ሁለት የወዳጅነት ጨዋታን ከኮሞ ጋር አድርጎ ነበረ። የመጀመሪያውና በአክሳ የልምምድ ማዕከል በተደረገው የወዳጅነት ጨዋታ 0-0 በሆነ ውጤት ሳጠናቀቁ በአንፊልድ በተደረገው ሁለተኛው የወዳጅነት ጨዋታ ደግሞ 2-0 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግቦች ኮዲ ጋክፖ 23ኛው ደቂቃ ላይ ሲያስቆጠር 44ኛው ደቂቃ ላይ ደግሞ አዲሱ የሊቨርፑል ተጫዋች ሆኖ ጀረሚ ዣኬ ማስቆጠር ችሏል። በአጠቃላይ ጨዋታውን ስንመለከተው ሁለት አይነት አጋማሾችን ተመልክተናል ማለት እንችላለን። ከዚህ ቀደምም በተደረጉ የወዳጅነት ጨዋታዎች ላይ በተለይ ከሊድስና ከሞናኮ ጋር በተደረጉት ጨዋታዎች ላይ ሁለት አይነት አጋማሾችን ነበር የተመለከት ነው። በዚህ ጨዋታ ላይ በተመሳሳይ መልኩ ሁለት አይነት አጋማሾችን በሊቨርፑል በኩል መመልከት ችለናል። የመጀመሪያው ላይ ሊቨርፑሎች በጣም በሃይ ኢንቴንሲቲና በሃይ ፕረስ ነበረ ሲጫወቱ የነበሩት። ኮሞችንም አስጨንቀው መጫወት ይችላል። ከኋላ መስርተውም እንዳይወጡ ማድረግ ችለው ነበረ። እንደዚሁም የተለያዩ እድሎችንም ሲፈጥሩ መመልከት ችለናል። ከሁለት ጎል በላይም ማስቆጠር የሚችሉባቸውንም እድሎችም አግኝተው ነበረ። ሁለተኛው አጋማሽ ላይ ግን በጣም ተቀዛቅዘው ተመልክተናል። ኳስ መስርተው መውጣት ሲቸግራቸው ተመልክተናል። መሀል ሜዳው ላይም የተለያዩ ክፍተቶች ሲፈጠሩ የተመለከትንበት ሁኔታ አለ። በእርግጥ ሁለተኛው አጋማሽ ላይ ብቻም ሳይሆን የመጀመሪያው አጋማሽ ላይ መሀል ላይ ክፍተቶችን ስንመለከት ነበረ። እንደዚሁም በዚህ ጨዋታ ላይም አንዳንድ ተጫዋቾች በግላቸው ጥሩ የሚባል ምሽትን ማሳለፍ ችሏል። በተለይ ጀረሚ ፍሪምፖንግ፣ ጀረሚ ዣኬ አስደናቂ የሚባል ምሽትን ሲያሳልፉ ከነሱ በተጨማሪም ኮዲ ጋክፖም ጥሩ የሚባል ምሽትን ማሳለፍ ችሏል። አንድ ጎልና አንድ አሲስትም ሲያደርግ የተመለከትነው ተጫዋች ሆኗል። እንደዚሁም ጀረሚ ፍሪምፖንግም አንድ አሲስት ሲያደርግ ጀረሚ ዣኬ ደግሞ አንድ ጎል ማስቆጠር ችሏል። ቨርጂል ቫንዳይክም ጥሩ ምሽትን አሳልፏል። እንደዚሁም አሊሰን ቤከርም ጥሩ የሚባል ኳሶችን ሲያድን የተመለከትንበት ሁኔታ አለ። እናም አንዳንድ ተጫዋቾች በግላቸው ጥሩ የሚባል ምሽትን ማሳለፍ ችሏል። በዛ በተቃራኒው ደግሞ ፍሎሪን ቪርትስ ትንሽ ተቀዛቅዞ የተመለከትንበት ሁኔታ አለ። በተለይ በሊድስ እና በሞናኮ ጨዋታ ላይ ምን ያህል ድንቅ የሚባል ተጫዋች እንደሆነ ሲያስመለክተን ነበረ። በዚህ ጨዋታ ላይ ግን የመቀዛቀዘ ነገር ተመልክተንበታል። የሚያቀብላቸው ኳሶችም ሲሳሳቱ የተመለከትንበትም ሁኔታ አለ። እናም ለቀጣይ እንግዲህ ብዙ ማሻሻል ያሉበት ነገሮች እንዳሉ በዚህ ጨዋታ ላይ መመልከት ችለናል። ተከላካዮችን ግን በደንብ ማድነቅ መቻል አለብን። ጀረሚ ፍሪምፖንግ እንደዚሁም ደግሞ ጀረሚ ዣኬም የተለያዩ ሙከራዎችን ብሎክ ሲያደርጉ ተመልክተናል። ምናልባትም እነዚህ ተጫዋቾች ብሎክ ባያደርጓቸው ኖሮ ወደ ግብነትም የመቀየርም እድል ነበራቸውና በመከላከል ረገድ በጣም ጥሩ የሚባል እንቅስቃሴን ሲያደርጉ ተመልክተናል። በተለይ ጀረሚ ፍሪምፖንግ ከዚህ ቀደም መከላከል አይችልም የሚል ወቀሳዎች ሲደርሱበት ነበር። እኛም ይህንን ስንል ነበረ። በዚህ ጨዋታ ላይ ግን መከላከል እንደሚችል በደንብ ማሳየት ይችላል። የተለያዩ ቦታዎችንም ከቨር ሲያደርግ የተመለከትንበት ሁኔታም አለ። በተጨማሪም ጥሩ የሚባል ዲፌንሲቭ ስትራክቸርን በዚህ ጨዋታ ላይ መመልከት ችለናል። እንደዚሁም የአጥቂ ስፍራ ላይ የሚገኙ ተጫዋቾች ከአሌክሳንደር ኢሳቅ ውጪ ወደኋላ እየተመለሱ ተከላካዩን ሲያግዙ ተመልክተናል። በተለይ በአንድ አጋጣሚ በኋላኛው ተከላካይ ወይም ደግሞ በበረኛውና በመጨረሻው ተከላካይ መካከል ያለው ርቀት በጣም ጠቦ ነበረ። ሁሉም ከአሌክሳንደር ኢሳቅ ውጪ ቦክስ ውስጥ የተመለከትንበት ሁኔታ አለና ወደኋላ እየተመለሱ ለመከላከል ጥረት ሲያደርጉ ተመልክተናል። በተለይ ኮዲ ጋክፖ ወደኋላ እየተመለሰ ሚሎስ ኬርኬዝን ሲያግዝ የተመለከትንበት ሁኔታ አለን። እንደ አጠቃላይ እንደ ቡድን ሲከላከሉ መመልከት ችለናል። አንዱ ሌላውን ሲያግዝ የተመለከትንበት ሁኔታ አለ። እንደዚሁም መሀል ሜዳው ላይም ክፍተቶችን ስንመለከት ነበረ። በተለይ በዶሚኒክ ሶብዝ ላይና በሪያን ግራቨንበርግ መካከል የተለያዩ ክፍተቶች ሲፈጠሩ ነበረ። ኮሞዎችም ይህንን ክፍተት ለመጠቀምም ጥረት ሲያደርጉ የተመለከትንበት ሁኔታ አለ። ጥረታቸውም ተሳክቶም አንዳንድ ሙከራዎችንም ማድረግም ችሏል። እናም ይህንን ክፍተት እንግዲህ አሁንም መዝጋት አለባቸው። በእርግጥ በጨዋታው መሃል ላይ ይህንን ክፍተት ለመሙላት ጀረሚ ፍሪምፖንግና ሚሎስ ኬርኬዝን ሲጠቀም ተመልክተናል። በባለፉ ጨዋታዎች ላይ እንደተመለከትነው በዚህ ጨዋታ ላይ ጀረሚ ፍሪምፖንግና ሚሎስ ኬርኬዝ ወደ መሃል በጣም እየገቡ ክፍተቶችን ለመሸፈን ጥረት ሲያደርጉ ተመልክተናል። ነገር ግን ደግሞ ጀረሚ ፍሪምፖንግ የሚሆን ሚሎስ ኬርኬዝ እነዚህን ክፍተቶች ለመሙላት ወደ መሃል በሚገቡበት ሰዓት ኮሞዎች እነዚህ ተጫዋቾች ትተው የሄዱትን ቦታ ለመጠቀም ጥረት ሲያደርጉ መመልከት ችለናል። እንደዚሁ መሃሉ ክፍት ከመሆኑ የተነሳ ኮሞዎች በአንድና በሁለት ቅብብሎች ወደ ሊቨርፑል የግብ ክልል ሲደርሱ የተመለከትንበት ሁኔታ አለና ምን ያህል የሊቨርፑል የመሃል ክፍሉ ክፍት እንደሆነ በደንብ ተመልክተናል። በተለይ ሁለተኛው አጋማሽ ላይ ሊቨርፑሎች 5-0-5 የጨዋታ ስታይል ሲጠቀሙ የነበረ ነው የሚመስለው።
የሚመስሉ ምክንያቱም በመሃል ላይ የአጥቂ ክፍሉንና የተከላካይ ክፍሉን የሚያገናኝ ሰው ሲያጡ ተመልክተናል። ኳሶችን ሲይዙ በረጃጅሙ ለአጥቂዎች ያቀብላሉ። ከዛ አጥቂዎቹም የኮሞን የተከላካይ ስፍራ ሊያጠቁ ጥረት ያደርጋሉ። በዛ ሰዓት ግን ኮሞች ኳሱን የሚቀበሏቸው ከሆነ ወይ የሚቀሟቸው ከሆነ በቀላሉ ወደ ሊቨርፑል የተከላካይ ክፍል ላይ መድረስ ሲችሉ ተመልክተናልና መሀል ላይ አሁንም ክፍተቶችን መዘጋት መቻል አለባቸው። ከዚህ የተሻለ ጥረቶችን ከዚህ የተሻለ እንቅስቃሴዎችን ማድረግ መቻል አለባቸው። ካልሆነ ግን በፕሪሚየር ሊጉ ላይ በጣም ሊቸገሩ ይችላሉ። ምክንያት በተለይ ደግሞ በፕሪሚየር ሊግ ውስጥ በአንዳንድ ክለቦች ላይ ኳስ በማቀበል ስሩ ቦሎችን በማቀበል ረገድ በጣም የተካኑ ተጫዋቾች አሉና ከነሱ ጋር በሚገናኙበት ሰዓት ሊቨርፑሎች በጣም ሊቸገሩ ይችላሉ። ስለዚህ ለዚህ መፍትሄ መስጠት መቻል አለባቸው። በተጨማሪም በዚህ ጨዋታ ላይ ሊቨርፑሎች በተለያዩ መንገዶች ለማጥቃት ጥረት ሲያደርጉ ተመልክተናል። ከተከላካይ በሚጣሉ ረዣዥም ኳሶች ሲያጠቁ ተመልክተናል። በክንፍም ክሮስ በሚደረጉ ኳሶችም ሲያጠቁ ተመልክተናል። በቢልድ አፕም ሲያጠቁ የተመለከትንበት ሁኔታ አለ። ከቆሙ ኳሶችም ለማጥቃትም ጥረት ሲያደርጉ ተመልክተናልና በአጠቃላይ በሁሉም መንገዶች ኮሞችን ለማጥቃት ጥረት ሲያደርጉ ተመልክተናል። ያም ተሳክቶላቸው እንግዲህ 2-0 በሆነ ውጤት ማሸነፍ ችሏል። ነገር ግን ሁለተኛው አጋማሽ ግን አሁንም የሚያሳስብ ነው። በተለይ በመጀመሪያው አጋማሽ ላይ በጣም ምርጥ የሚባል እንቅስቃሴን ሲያደርጉ ተመልክተናል። በሃይ ፕረስ ሲጫወቱ የተመለከትንበት ሁኔታ አለ። ሁለተኛው አጋማሽ ላይ ግን በጣም ተዳክሞ ጉልበታቸው ዝሎ እየተመለከትን ነው የምንገኘውና አሁንም በሚቀሩት ጥቂት ቀናቶች ይህንን ነገር ማሻሻል መቻል አለባቸው። ከዚህ የተሻለ የሚባል ፊትነስ ላይ መገኘት መቻል አለባቸው። ካልሆነ ግን በቀጣይ በ2026/27 የውድድር ዘመን ላይ ሊቨርፑሎችን ዋጋ ያስከፍላቸዋልና አሁንም በሚቀሩት 5 ቀናቶች እነዚህን ክፍተቶች በተቻላቸው መጠን ለማስቀረት ወይም ደግሞ ለማጥበብ መሞከር መቻል አለባቸው። ያንን ማድረግ የሚችሉ ከሆነ ግን በአዲስ የውድድር ዘመን የተሻለ የሚባል ግስጋሴን ማድረግ እንደሚችሉ በእርግጠኝነት መናገር ይቻላል። እንደዚሁም በዚህ ጨዋታ ላይ ጀረሚ ጃኬና ሮናልድ አሮሆ የመጀመሪያ ጨዋታቸውን ለሊቨርፑል ማድረግ ይችላል። በተለይ ጀረሚ ጃኬ በጣም አስደናቂ የሚባል ምሽትን ነው ማሳለፍ የቻለው። ጎል ከማስቆጠሩ በተጨማሪም ያሳየው እንቅስቃሴ ራሱ በጣም የሚያስገርም ነው የነበረው። በጣም በጥሩ ሁኔታ ሲከላከል ተመልክተናል። ኳሶችን ብሎክ ሲያደርግ የተመለከትንበት ሁኔታ አለ። ከኳስ ጋርም ምቾት የሚሰማው ተጫዋችም ጭምር ነው። እንደምታስታውሱት ኢብራሂማ ኮናቴ ከሚወቀሱባቸው ነገሮች መካከል አንደኛው ከኳስ ጋር ያለው እንቅስቃሴ ነው። እናም በዛ ምክንያትም እንግዲህ ቡድኖች ቨርጂል ቫን ዳይክን ማርክ ለማድረግ ነው የሚገቡት። ምክንያቱም ኢብራሂማ ኮናቴ በእግሩ ጥሩ ስላልሆነ እሱን ማርክ ማድረግ ያን ያህል ለውጥ አያመጣም በሚል ምክንያት ሁልጊዜም ቨርጂል ቫን ዳይክን ነበረ ማርክ የሚያደርጉት። በዚህ ጨዋታ ላይ እንደተመለከትነው ከሆነ ግን ጀረሚ ጃኬ ከኢብራሂማ ኮናቴ የተሻለ ከኳስ ጋር እንቅስቃሴ ማድረግ የሚችል ተጫዋች ነው። ስሩ ቦሎችን ሲያቀበል ተመልክተናል። በረጃጅምም ኳሶችን ሲጥል የተመለከትንበት ሁኔታ አለና ከኳስ ጋር በጣም ኮምፈርቴብል የሆነ ተጫዋች ነው። ይህ ደግሞ ለሊቨርፑል ከፍተኛ ጥቅም ይሰጣል ተብሎ ይጠበቃል። እንደዚሁም ሮናልድ አሮሆም ሁለተኛው አጋማሽ ላይ ለሊቨርፑል የመጀመሪያ ጨዋታውን ማድረግ ይችላል። በዚህ ጨዋታ ላይም ጥሩ የሚባል እንቅስቃሴን ሲያደርግ መመልከት ይችላል። ለቀጣይ ሲዝንም ተስፋ የሚሰጥ እንቅስቃሴ ነው ያደረገውና እነዚህ ሁለት ተጫዋቾች ለቀጣይ ሲዝን ምንም አይነት ጉዳት የማያስቸግራቸው ከሆነ በሊቨርፑል ላይ ከፍተኛ ተጽዕኖ ይፈጥራሉ ተብሎ ይጠበቃል። በአጠቃላይ በእነዚህ ሁለት ጨዋታዎች አንዶኒ ኢራኦላ ብዙ ነገሮችን ተምሯል ብዬ አስባለሁ። በተለይ ደግሞ የመጀመሪያው አጋማሽ ላይ በጥሩ እንቅስቃሴ ጀምሮ በጥሩ ሁኔታ ሁለተኛውን አጋማሽ አለመጨረስ ላይ መፍትሄ እንደሚያስፈልግ በደንብ ተመልክቷል ብዬ አስባለሁ። ከዛ በተጨማሪም ግን ስኳዱ አሁንም ጠንካራ እንዳልሆነ በዚህ እነዚህ ሁለት ጨዋታዎች ተመልክተናል። አሁንም ክፍተቶች አሉ። ቡድኑ ከዚህ የተሻለ የሚባል ጥንካሬ ያስፈልገው ተጫዋቾችም ሊፈርሙ ይገባል። ያ ካልሆነ ግን በቀጣይ የውድድር ዘመንም ሊቨርፑልን ዋጋ ያስከፍሏል ብዬ ነው የማስበውና ከዚህ በኋላ በሚቀሩት ቀናቶች ቡድኑን ማጠናከር መቻል አለባቸው። በእርግጥ ቋሚ 11 በጣም ጥሩ ነው። ነገር ግን ከነዚህ ቋሚ 11 ተጫዋቾች በኋላ ግን ያሉትን ተጫዋቾች ስንመለከት ለሊቨርፑል የሚመጥኑ አይደለም እና ውሳኔ ሊተላለፍባቸው ይገባል። ከነሱ የተሻሉ ተጫዋቾች ሊያስፈርሙ ይገባል። እንደዛ ካልሆነ ግን ከባድ የሚባል የውድድር ዘመን ከፊት ለፊታቸው ይጠብቃቸዋል። ነገር ግን በመጀመሪያው አጋማሽ ላይ ግን በጣም አስደናቂ የሚባል ነገርን ተመልክተናል እና ያንን ነገርን መጨመር መቻል አለባቸው። ወደ ሁለተኛው አጋማሽም ማምጣት መቻል አለባቸው። በመጀመሪያው አጋማሽ ላይ ብቻ ተወስኖ ሊቀር አይገባም። ያንን ማድረግ የሚችሉ ከሆነ ግን በቀጣይ የውድድር ዘመን ሊቨርፑሎች ለዋንጫ ለመፎካከርም ከፍተኛ እድል አላቸው ብዬ ነው የማስበውና በአጠቃላይ ሁለተኛው በአንፊልድ በተደረገው የወዳጅነት ጨዋታ ላይ ሁለት አይነት አጋማሾችን ተመልክተናል። የመጀመሪያው አጋማሽ ላይ ተስፋ የሚሰጥ ከዚህ በኋላም እንደዚህ አይነት እንቅስቃሴዎችን ብቻ ነው ማድረግ ያለብን የሚያስብል በጣም ጥሩ የሚባል እንቅስቃሴን በሊቨርፑል በኩል መመልከት ይችላል። በተደጋጋሚ ሲያጠቁ ተመልክተናል። ሁለተኛው አጋማሽ ላይ ግን ደካማ የሚባል እንቅስቃሴ ነው ያደረጉት። ጨዋታውን መቆጣጠርም ሲከብዳቸው ተመልክተናል። በጣም ጥቂት የሚባሉ ሙከራዎችን ነው ማድረግ የቻሉት። ምናልባትም አንድ ወይም ሁለት ቢሆን ነው እንጂ ከዛ የበለጠ ሙከራዎችን በሁለተኛው አጋማሽ
ላይ ማድረግ አልቻለምና የመጀመሪያው አጋማሽን ወደ ሁለተኛው አጋማሽ ለማምጣት ከፍተኛ ጥረት ማድረግ አለባቸው ብዬ አስባለሁ። በአጠቃላይ እንግዲህ በዚህ ጨዋታ ዙሪያ ያለኝ ሀሳብ አስተያየት ይህን ይመስል ነበረ። ምናልባት በነገው ዕለት ተጨማሪ መነሳት ያለባቸው ነጥቦች ካሉ እነሱን ይዤ ወደ እናንተ የምመጣ ይሆናል። እናንተ ግን በዚህ ጨዋታ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።